መቶ አመት ወይስ እንደዚህ ብዙ ጊዜ ያስተኛቸው አላህ ለቁሩን ማለት ነው መቶ አመት ማይፈهم كانت الناس كذا بهالا الله كأنكلف أنصاتشو ماتو كأنكلف هذا المستنيات كمستنيات أنصاتشو كما تو أمت بهالا مالتنا تنسو هي الله جلوتا ليطبقاتشو مجمرة كأهن منجز انداي قتلاتشو الناس ستوشي بكا من مبلات ما يتشلوت نجر كيف وصلوا يجبوا إذا فروا كمنجست ده ينكاتشو ولا ثم كذا الله طبقاتشو لمن دنو فرونا نهم بدمنا يلم آية قرآن وسط أسردنا لأهين تاريخ مالتنا يعني ها والله اللي طبقاتشو يا الله جلو تلتاكوت راسو أهون لكسي يموتو نامن أهون ألا ميوزيم أرغوت أهين البوتا مالتنا مكة وسط قرب مدينة دزي أصحاب الكهف ينسو بوتا ألا مكة ويسنتنا قدني يتلم كن ديكومنتري يتشالو بفيت سياسي بوتاچو مالتنا بقى يموتو بت عند وشا አላቸው ይላሉ ሰባት ናቸው አሁን በአያ መሄዳለን እርግጠኛ እንሆናለን ማለት ነው ይሄ ታሪክ ዶክመንተሪ ሳይ ነው ያልኳቸው ከዚህ የተኙበት ራሱ ቦታ አለ እንደቀብር አረጋውት አሁን ሚውዚየም ሆነ ራሱ አስተካከሉት ማለት ምልክታቸው አለ ይሄንን ታሪክ ያወረበት አያ ሱራ أصحاب الكهف إذا أصحاب الكهف بتشهد لهم قصة الجنتين إلى أصحاب الجنتين ليلة موسى عليه السلام والخضر مالت ليلة بزو انت مياو رب التاريكو تشالا هن صورة أصحاب الكهف أصحاب الجنتين ليلة أصحاب موسى عليه السلام والخضر أنت سو موسى عليه السلام أنت ليلة كاسوغا الله وكذا يستمروا نجاروتش الله يهم تاريك هنا يستمر بت نجاروتش الله لهن اللج كذا يلقبهم لجو يلقبهم نجاروتش الله كذا سياسة الدوسي صبر أرق من سيلو إسكام يلق هن تارك لبيتشوا مالتنا ليلة يا ذو القرنين تارك ياجوج وماجوج ذو القرنين هن تارك عرفنا الرسول صلى الله عليه وسلم بقى إيش نهيد أند بأند نهيد النايا I think he will be it's good to hear these stories مالتنا it contains a lot of stories in one surah مالتنا كذا مجمرة سورة الكهف سورة الكهف إذا القرآن لي من دنويل بفيت سووش من دنويلا لك أرب مجمرة كيف سورة الكهف يعني سورة الكهف بزوم يستمرن بت نجروتش الله لذي تكريم الذي آية ست كفتوت الله توبة يا رجال الله شونا إلى لوالتنا سورة الكهف لك جمعة مكفت لباتش اندسي لأنه نقر سنة هنا مكفو anyhow سنجمر سورة الكهف مجمرة للنبي محمد صلى الله عليه وسلم إلى إن أهل القرآن لأنتنا ويا وردنا سووش للتناقة بحكمة للجسس للتاريخ مالك بحكمة للتوسن نسبك سووش قال من لا يبت
በስድቅ በረሕማ በዓድል ልታረግ ማለት ነው። እና ይሄንን ጠበቅነው። ቁርአን አልከሪም አይቀይርም፣ ማንም ሰው መንካት አይችልም። እኛ ለሙእሚኖች ልትናገር ሂዳያ ልታረጋቸው በዲን አላህ እና ልትላቸው በጀዛ ያረጋላቸው አላህ ማለት ነው። በአኺራ ውስጥ ለካፍሮች ልትነገራቸው ጀዛቸው እንደዚህ ነው። ይሄን ቁርአን ያላክነው ማለት ነው። ከዛ 109 እንሄዳለን። ከዚህ በፊት የተታወቀው ከዛ ልክ ቁርአን ሲሰሙ ሙእሚኖች ይዝዳዱ ኹሹዕን ኢማናቸው ይጨምራል። ከዛ ለአላህ ይሰግዳሉ፣ ለአላህ ኹሹዕ ያረጋሉ ማለት ነው። እና ልክ ሲሰሙ ሁሌ ቁርአን ከሪም ሲያንብቡ ሲሰሙ ኢማናቸው ይጨምራል፣ ኹሹዓቸው ይጨምራል። እንደዚህ ከዛ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው የሚለው? ለቁርአን ስታንብብ ስትሰግድ ድምፅህን ከፍ እንዳትለው እንዳይሰማ ካፍሮች ቁርአኑ ማለት ነው። አላህ ይከለክላል ካፍሮች ቁርአን ለመስማት ማለት ነው። ካመኑበት በቃ ያንብቡ ይሰማሉ። ካላመኑበትም በቃ ድምፅህን ከፍ እንዳትል እንዳይሰሙ ድምፅህን እንዳትቀንስ አለው። ልክ ስትሰግድ ቁርአን ስታንብብ አለው መካከለኛ መሆን አለበት ድምፅህን ማለት ነው አለው። እንዳትጨምሮ እንዳትጮህ እንዳትቀንሰው መካከለኛ ድምፅህን መሆን አለበት ይላል። ከዛ ሁሌ አላህ አመሰግን ይላል። አልሐምዱሊላህ አላህ አመሰግን። አሁን ሱረቱል ካህፍ እንጀምር። ይሄ በፊት ያለ ስራ መጨረሻው ነበር። ምንድነው የጀመረው? በማን መሰገን ማለት ያቀጥላ ነው። አላህን መሰግናለን። አላህን የሰጣን ስጦታ ሁሉ ነገር ዲን ቁርአን ምናምን መሰገን አለብን። አልሐምዱሊላህ ማለት ነው። አልሐምዱሊላህ አላህ የሰጣና መንገድ ትክክለኛ ነው። ምንም አወጀ ማለት ሚዙር ነገር ወይስ ማለት አወጀ እንሕራፍ ያለበት ማለት ቀጥታ መንገድ ነው ማለት ነው። ስለወረደለን እንመሰግናለን ማለት ነው። ሐቅ መንገድ ቀጥታ መንገድ ነው ማለት ነው። አላህ ስላሳየን መመስገን አለብን ይላል። ከዛ አላህ ይሄንን ዲን ይሄንን መጽሐፍ ምናምን ይሄንን መንገድ ቀጥታ መንገድ ነው። ስለ ሐቅ ያወራል፣ ስለ ባጢል ያወራል። ዞን ተለያ ማለት ነው አላየው ማለት ነው። ሐቅ እና ባጢል እና ይሄንን
የሚዋሹ ሰዎች ካፊሮች እንዳር ሊያረጋቸው ማለት ነው ሊነግራቸው ካላማኑም በቃ ጀዛ አላቸው ማለት ነው እንዳር ይሄንን ይባላል ከዛ ሌላ ካፊሮች እንዳር ሊያረጋቸው ያሉት አላህ ልጅ ያለው አለው የሚሉት ሰዎች ካፊሮች እንዳር ሊያረጋቸው ማለት ነው ትክክለኛ አይደለም ጀዛ ይሰጣቸዋል አላህ ልጅ የለውም አላህ غني ማለት ነው አላህ ብቻ ነው ማለት ነው ما لهم به علم ولا لآبائهم كبرت كلمة تخرج من أفواههم من يقولون إلا كذبا صدق الله العظيم ከዛ ምንድነው ሚል ምንም ያውቁት ነገር የለም ይወሻሉ ከዛ ከአባታችን ምናምን ይላሉ ሰምተናል እንደዚህ ያምናሉበት ምንም በቃ ሚሉት ሚከታተላቸው ራሱ አባታቸው ውሸታም ነው ይላል አያ ከዛ ይሄንን የሰጣናቸው መሬት ላይ ደስታ ሊሆኑ እና ለፈተናቸው ማለት ነው መሬት ላይ ያለ ሁሉ ነገሮች ነዓሞች ዚነተን ለሃማት እንደ ዲኮሬት እንደ ምናየው ጥሩ ነገር ማለት ነው anyhow ይሄንን ሰዎች እንፈተናቸዋል ማነው ኢማናቸው ብዙ ነው ማነው ትንሽ ነው ኢማን ጣዓም ያረግ ማለት ነው በቃ ኮምፕሊት ያርጋ ምን ላይበት ተቅዋ አሪፍ ከሆነ ብዙ ተቅዋ ያረጋል ነው ይሄን ላይበት ማለት ነው ተቅዋ የሚያረጉ ሰዎች ብዙ ሰዎች ይላያሉ ከትንሽ የሚያረጉ ይላያሉ ከማያምኑ ይላያሉ ከካፋሮች ይሄንን የተለያየ ላይበት ማለት ነው ከዛ ይሄንን መሬት የተፈጠረ ይሄ ሁሉ ነገር እንደ ፈተና በቃ ለሰዎች ካመኑበት ከመሰገኑ ከአላህ ይጨምርላቸው ኢማናቸው ከጨመሩ አላህ ጀዛ ያረጋቸው በኢማናቸው ደረጃ ይሰጣቸዋል ማለት ነው ከዛ ይሄንን ቆንጆ ነገር የምታዩት ናቹራሊ ወይስ አላህ የሰጣቸው ነገሮች ይሄንን አላህ መውሰድ ይችላል ልክ ስታጠፉ ልክ ካላመናቸው ተቅዋ ካላበዛቸው አላህ እሱን መውሰድ ይችላል ከናንተ እንደ በቃ አዋራ ብቻ ይሆናል ማለት ነው ይሄንን ቆንጆ የምታዩት ወደ አዋራ ብቻ ልታዩት ይችላላችሁ አላህ መቀየር ይችላል ማለት ነው ከዛ ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል ይሄንን ያገኘው ለውህ ማለት የተጻፉበት ትልቅ ፔፐር ወይስ ትልቅ ፓናል እንደ ፓናል ማለት ወረቀት ያገኘው የጻፉበት ስለ አስሐብ الكهف ስለ ኬቭ የነበሩ ሰዎች ልጆች ይሄንን ያየው ስማቸው ነበር እዚህ ያየው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በለውህ ፓናል ላይ ያ ልጆቹ ስም እና ይሄንን ታሪክ ይሄ ሙዕጂዛዎች ይሄ ከአያ من آيات الله ማለት ይሄ ከአላህ ችሎታ ነው ስለ አላህ ችሎታ ነው የሚያወራው ይሄንን ታሪክ እንደ ምልክት በቃ ሁሉ ሰው ላንተ
ለሚመጣው ሰዎች ለምን ስለ አላህ ችሎታ ይላል ማለት ነው። እና ብዙ ነው የተፈጠረ ሰማይና መሬት ላይ ሚን ነግታቸው ማለት ነው። ታጀቡበት ምትነቅታችሁበት ማለት ነው። እንደዚህ ሰርፕራይዝ የምታደርጉበት ማለት ነው። ነገሮች አለ ሰማይ መሬት ላይ ብዙ ነገሮች አለ። ከዛ አስረዳዋል ምን ሆነባቸው አለ ይሄንን ልጆች ያሄዱ ሞንቴን ውስጥ ማለት ነው። ፈሩ ምንድነው ህዝባቸው ወይስ መንግስታቸው ማመን አለባቸው አላቸው። ሰዎች አያምኑ በሚያምኑት ነገሮች ማለት ነው። በአላህ አመኑ። ይሄንን ልጆች ነበሩ ወይም ፊትያ ከዛ አናምንም አሉ ለህዝቦቹ። በመምታምኑበት ነገሮች እኔ አናምንም እኔ ምናምነው በአላህ ነው አላህ ረህመት ያረጋለና ምና ልክ እንደዚህ ሲላቸው ፈሩ ማለት መጥፎ ነገር ሊያርጉባቸው ይችላሉ ማለት ነው። ለዚህ ይሄንን ልጆች አናምንም ሲሉ ምናምን ከዛ ሄደዋል። ፈሩ እንዳይ ይወስዳቸው ማለት እንደ መጥፎ ነገር እንዳያረጉባቸው ለምን ፈተነት قومهم لهم ለምን አስገደዳቸው የነሱ መንግስት አስገደዳቸው ማመን አለባቸው በአስናም ነገሮች የሚሰሩበት በጭቃም ማለት ለምንድን ነው አታምኑም እና አስገደዳቸው ማመን አለባቸው ለኪነኛ ማለት ነው አላቸው። እኛ እናምንም አሉት እኛ ምናምንበት አላህ ነው ምናምን አላህ ረህመት ይሰጠናል ምናምን። ከዛ በኋላ ፈሩ ሄዶ ይጠብቁ ከመንግስቱ እንዳይይዛቸዋል እንዳይገድላቸዋል ሄዶ ወደ ማውንቴን ኬቭ አገኙ። እዛ ተጠብቆ ማለት ነው። ከዛ አላህ ጠየቁት ያ አላህ ጠብቀን እንዳይመጡ እንዳይገድሉን እኔ አንተ ነው ምናምንብህ አላህ ጠብቀን አሉት። እኔ አንመለሰም ከካፍሮች ጠብቀን አሉት ማለት ነው። ኬቭ ውስጥ ገቡ። ከዛ هو الفاصل بسم الله الرحمن الرحيم فضربنا على آذانهم بالكهف سنين عددا استغفر الله العظيم عندنا ولا بزي آية كذا الله استنياቸው ብዙ አማቶች ነው የተኙት ኬቭ ውስጥ ማለት ነው። እንደሞተ ሰው ምንም አያውቁም ምንም አይረባቸውም ምንም አልተነሱም ለብዙ አመት። ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا صدق الله العظيم ከዛ በኋላ አስነሳናቸው አለ الله አስነሳቸው ከእንቅልፍ ከመስተኛት ይሄንን እንደ ምልክት ልናሳያ ለሁሉ ሰው ይሄው ልክስ ይስነሱ መስታወስ ጀምሮ መቼ ተኛን ያትነን ምናምን ማለት ነው። ከዛ ይሄንን ታሪክ ምልክት ነው ለሁሉ ሰው ያስመስላቸው ማለት ሊተኙ በቃ ሊሞቱ እዛ ይችላሉ ግን አላህ ያስነሳቸው አለ ምልክት ሊሆኑ ሊያናግሩ ማለት ሰው ሊያቅ የአላህ ችሎታ ይሄንን የሆነ ታሪክ ማለት ሰው ሊያቅ ከዛ ሰው ልክ ሲያቅ መጣላላት ጀመሩ። ስንት አመት ነው ይሄንን ልጆች የኖሩ እዛ ውስጥ። ከዛ በምልክት ሄደዋል ማለት ጥፍራቸው አዩ ወዳቸው ምናምን ከዛ ሊወስኑ ስንት ሊቆጥሩ ስንት አመት የኖሩ በዛ ኬቭ ይላል።
كزانيان الناقرها لنا النبي محمد صلى الله عليه وسلم مالت سو راسو مكتب الشالم كن إنيا بقرآن لي نزيم سورة نقرها للنبي محمد صلى الله عليه وسلم سنت أمات ناهن لجوج الله سطاچو إيمان تنكاري إيمان تنكاري الله سطاچو هداية نا الله نو يالله جلوتنا يطبقاچو كاهنم كافروچ مالتنا እንዳይቀላቸው ተውት ከዛ ይሄንን ስላወቁ ስላመኑብን በአላህ ስለፈሩ ስለ አላህን ጠየቁ አላህን ሊጠብቃቸው ጠየቁ እኛና ምንብሃለን ያመኑበት ሰዎችን እኛና ምንም እነሱ ይውሻሉ እንደዚህ ስለ አላህ ዱዓ ስላረጉ አላህ ረህመት ወረደባቸዋል አስተኛቸው እንዳይነካቸው ጠበቃቸው ከሚበሉት ከሚፈሩት ሁሉ ነገር اسكان زي هذا هذا ممكن اجي عندي تشارجر لينك سنت كاميرا ممكن ትንሽ እንቀጥላለን ከዛ በቃ አሁን ቻርጀር ሊያልቅ كزانيا الماتشولال ودا كيف هيدو لك سيفرو عندها يقدلاتشو منقستو مالتنو الله انطيقوت إني أنا منبهالن الناس يسووش اللي يعملوا بتليلنا يسكتوا منك الله سيناقروا ودا كهف هيدو علاتشو اندزي للقرآن فارقتم قومكم بدينكم وتركتم ما يعبدون إلى جول الكهف إذا بقى لك ستوت كتواتشو ميامنو بت ينانت حزب مياغنيوت ميارقوت نجر بقى ودا كهفون هيدو ودا مالت وتكيب هيدو إذا الله يطبقها شوال نا إذا دعوة دي طاعة ما رجل بتشوالك مسكات ونعم ما رجل بتشوال كذا بقى لك سيجابو كيبوست الله دعاء ربو بقى كذا الله استنيا شوال طبقا شوال كذلك ፀሐይ ስትወጣ
ከነሱ ዳይሬክሽን ትዞራል ማለት ነው ይላል ቁርአን ላይ እንዴት ጠበቃቸው ማለት ነው ከፀሐይ ከምግብ ያረባቸው እንዴት ጠበቃቸው ያስረዳል ማለት ነው ቁርአን ውስጥ ምን ልክ ፀሐይ ስትወጣ ከነሱ ዞር ትላለች አለ ከነሱ ቦታ ከነሱ ዳይሬክሽን ወደ ቀኝ ትሄዳለች አለ ከዛ ልክ ስትወርድ ወደ ግራ ትሄዳለች ማለት ነው እንዳይቃጠሉ ከዛ በቃ ንፋስ አይሸግራቸው ሙቀት አይሸግራቸው ይሄ የአላህ ችሎታ ነው ጠበቃቸው በብዙ ነገር ያጠበቃቸው ብዙ አመት ማለት ከዛ ካያቸው በዛ ሰዓት ይለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ተነሱ ይመስልሃል ግን እነሱ ተኝቶ ነው ግን እንደ ተነሱ ይመስልሃል ያለው ልክ ሲተኙ ይገለበጣሉ አለው ወደ ግራ ወደ ቀኝ ይገለበጣሉ ማለት ተኝቶ ሞቶ አይደለም አሁን ያስረዳል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው የሆኑት ይሄንን ሁሉ አመት እንዴት ነው ተኝቶ ማለት ነው ከዛ ምን አለው ከፀሐይ ምናምን ጠበቅነው ፀሐይ ዞር ትላለች ወደ ቀኝ ልክ ስትወርድ በግራ ንፋስ አይነካቸው ፀሐይ ሙቀት አይነካቸው ሌላ ልክ ሲተኙ ይገለብጣቸዋል ማለት ነው ወደ ግራ ወደ ቀኝ ይገለበጣሉ አረጋን እንደዚህ فنقلبهم على ማለት አላ ተአኩልሁም በቃ አንድ ቦታ ከተቀመጡ ማለት ብዙ አመት አንድ ቦታ በቃ ከጎዳቸው ይባላሻል ይሸፈናል ስለሆነ እርጥበት አለ ምን anyhow ለዚህ ምን አለ እንገለብጣቸዋል ወደ ግራ ወደ ቀኝ ጎዳቸው እንዳይባላሽ አንድ ነገር እንዳይሆንባቸው ማለት ነው ውሻ አላቸው ወከልበሁም ባስጡን በራህ ውሻ አላቸው ነበር ከአንድ ልጆች ውሻ ይዞ ነበር ከዛ እሱም ተኝቶ ከዛ ማድ ድራይ ማለት እጁ ከፍ ያለ ማለት ነው እንደዚህ ተኝቶ ማለት ነው ውሻው ማለት ነው ማድ ድራይ ልክ ከፍ ስታረግ እጅህን ማለት ነው ካያቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልታያቸው በዚህ ሰዓት ለክሲታኒ እንደዚህ ሲገቡት ትፈራለህ በጣም ትፈራለህ ትሩጣለህ አሉ ብታያቸው በዛ ሰዓት ከዛ ልክ ስነሳቸው ካህን ብዙ አመት እንደዚህ ተኝቶ እንደዚህ ጠበቅናቸው ምንም አልሆኑ ልክ ሲነሱ አለ በአያ 19 ከመስተንያት ልክ ሲነሳቸው እንደራሳቸው ምንም አልተቀየረባቸው ማለት ነው ነገር የለም ከምን الوقت መካን ከዛ መውራት ጀመሩ በራሳቸው ስንት አመት ነው የተኛን አሉ ልክ ሲነሱ ማለት ነው የራሳቸው ነው ምንም ያልተቀየረባቸው ነገር የለም አስካታማ ፍሬስን ከዛ አንዳቸው አለ አይ እኛ የተኛን 2-3 አመት እንደዚህ يوم او بضع يومስ ማለት ቀኖች ናቸው እንጂ እነሱ ራሱ መቁጠር አላወቁም ስንት አመት ነው ከዛ ሌሎች ያቻሉ መቁጠር
አንዳቸው በቃ አንድ ቀን ዋን ይመስለኛል ወይስ ብዙ እንትን ቀን ከዛ ሌላ አይ በቃ አላህ ያውቃል ስንት ተኛን እዚህ ማለት ነው አለ እና አላህ ያውቃል በስንት ቀን እዚህ የተቀመጠን እነሱ ራሱ አላወቁም ስንት ተቀመጡ ተኔ ከዛ በቃ ይሄንን ብር ነበራቸው ከዛ ይሄንን ብር ወሰዱት አንዳቸው አለ ላኩ አንድ ሰው ይመለሳል ወደ አገራችን ሊያምጣልን ምን በለው ነገር ምንሸፈንበት ነገር ማለት ነው ምን በለው ነገር ተመጣጣኝ ሽራይ ማለት ተለተመከሽ ከዛ ቀስ ብላቸው አውሩ ከሚሸጥ ሴል የሚያደርግ ማለት የሚሸጥላቸው ሰው ቀስ ብላቸው አውሩት እና ግዙልን ምግብ ነው እንዳያቅባቸው አንድ ሰው እንዳታወሩ ምን ሆነ የትነን ምናምን እንዳለ አንድ ሰው እንዳታወሩ እንደዚህ ተስማሙ ማለት ነው ለምን ይሄንን ሰዎች ካወቃቸው ሊገድላቸው ይችላሉ ወይስ በድንጋይ ሊወርውራቸው ይችላሉ ወይስ ሊያስገድዳቸው ዲናቸው ልትቀይሩ ስለዚህ እንዳታወሩ ለአንድ ሰው ሄዳችሁ ግዝ አንድ ሰው ላኩ ሊገዛላቸው ገንዘብ ሊመለሳል ከናንተ ማለት ነው ከዛ በአያ 21 ብዙ አመት ነው ያስቀመጥናቸው አላህ ያቃል ሲሉ ይሄ አያ ምልክት ያመሰክራል ማለት ነው ብዙ ነው አመት ያስቀመጥናቸው አለ ከዛ አስረናቸው ከዛ ልክ ሲሄድ አንዳቸው ሊገዛ ገንዘብ ይሄንን ብር የነበራቸው ሲያይ ይሄ ብዙ አመት በፊት የነበረ ብር ማለት ነው ተቀይሯል እርዲ ማለት ነው ከዛ በዚህም ሰው አወቃ ማለት ነው የብዙ አመት ብር ነው ያመጣበት ይሄንን ሰው ማለት ነው ሊገዛ ከዛ በኋላ ከዛ ያዩትን ሰሙት ስለ አስሐብ الكهف ሰዎች ይሄንን እንደ ምልክት ለነሱ ሚላዩበት ነገር ማያምኑበት ነገር ይሄ እንደ ምልክት ናቸው አረግናላቸው ማለት ነው ይሄንን ልጆች ብዙ አመት የተቀመጠው አያቆም ራሱ ስንት አመት ራሱ ይሄንን ብር ይዞ ሲሄዱ ሲመለከቱ ሰዎች ደነገጣ ይሄ የብዙ አመት ብሩ ተቀየረ ነበር القيامة الكهف يطلعون على أصحاب الكهف يوم القيامة ከዛ ይሄንን ሰዎች ይላያሉ ነበር በቂያማ መቼ ቂያማ ይመጣል ቂያማ የለም ቂያማ አለ ይሄንን أصحاب الكهف እንደ ምልክት ለነሱ በቂያማ ሰዓት ማለት ነው አላህ ሲፈልግ
ያስነስናል ሲፈልግ በቃ ቂያማ ይደርሳል ሰዓት ይደርሳል ይሄ አላህ ችሎታ ነው ማለት ነው አሁን ተገኒው በቃ ይሄንን ሰዎች በቃ አገኛቸው ከዛ ሞተዋል ይላል ይሄንን ልጆች ልክ ሲሞቱ የሆነ ሰዎች በቃ ይሄንን ኬቭ ሙተን የነበሩበት ልጆች በር አድርጎ አላቸው እንደ ምልክት ሊሆናል ከዛ ተዋቸው በቃ ይሄንን ልጆች እዚህም ኬቭ በቃ ይኖራሉ እዚህ አላህ ይመለከታቸዋል በር እናደርጋለን ሌላ ሰው እንዳያያቸዋል ወይስ ይመጣባቸዋል ማለት ነው ከዛ ሞተዋል ልጆች ኬቭ ውስጥ ማለት ነው ከዛ ሌላ ኃላፊነት የተሰጠ ሰዎች በቃ ይሄንን ቦታ የሞቱበት ልጆች የኖሩበት የተነሱ ከዛ የሞቱበት እዛ በቃ ምልክት እናደርጋለን እዛ እንሰግዳለን አሉ ለአላህ እንሰግዳለን እዛ ቦታ በቃ ማለት ይሄ ታሪክ ነው ይሄ እንደ ሙዕጂዛ ነው ማለት ነው የሆነ ማለት ነው ከዛ ነብይ ሰለላሁ ዐለይሂ ወሰለም ይከለከላል ሁሉ ሰው መስገድ አይቻልም ቀብር ውስጥ ሌላ ሰው ቀብር ውስጥ እንደ መስጂድ እንደታርጉት ይላል ማለት ነው فقال هي اتخاذ قبور الانبياء اذا ነብዮች የነሱ ቀብር ቦታ እንዳትወስዱት እንደ መስጊድ እንዳትሰግዱበት እዛ እንዳትሰግዱ አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከለከለ ነበር اتخاذ الانبياء والصالحين مساجد نهي عنه الرسول صلى الله عليه وسلم ولعن من فعل ذلك اذا عند كرس الله النبي صلى الله عليه وسلم لعن من يتخذ قبر الانبياء مسجد عند مساجد ማለት ነው መስጊድ አለዛ ማለት ነው አይሆንም ማለት ولعن من فعل ذلك إذا عند كرس الله النبي صلى الله عليه وسلم لعن من يتخذ قبر الأنبياء مسجد عند مساجد ማለት ነው መስጊድ አለዛ ማለት ነው አይሆንም ማለት ከዛ ቀብር ላይ ራሱ ኢንጻረግ መስጂድ ማረግ አይሆንም ቀብር በቃ ማተው ዘቦታ ቀብር ነው እዛ ይከለከላል ቤት መስራት ቀብር ላይ መስጂድ መስራት ቀብር ላይ አይሆንም ጣፍበት ወይስ ምልክት መታረግበት ቀብር አይሆንም ይላል ለምን እንደዚህ ሲታረግ እንደ ዒባዳ በቃ ይሄንን ሰው ዒባዳ ታረጋለህ እንደ አላህ ማለት ነው በቃ ሸሪክ አረክ ማለት ነው እንደዚህ እንዳይሆን ማለት ነው الدين عبادات من فيها ማለት ቀብር ስትሰግድ በቃ ቀብር ውስጥ ያለ ሰው ነው የምትሰግድለት ማለት ነው አላህ አይደለም ለዚህ ነብይ ሰለላሁ ዐለይሂ ወሰለም ከለከለ ቀብር ውስጥ ቀብር ላይ ቀብር መስጂድ እንዳታረጉት እንዳትሰግዱበት ይሄ ቀብር ነው ይሄ ቀብር ያለበት ሰው ነው የምትሰግዱለት ማለት ነው ከአላህ ሸሪክ አረጋቸው ማለት ነው ለዚህ ከለከላል መጽሐፍ እና ምልክት የምታረጉበት ቀብሮች ራሱ አይሆንም ማለት እንዳታረጉ
ከዛ የሆነ ሰዎች የተለያዩበት ነገር አለ በዚህም ታሪክ የአስሐቡል ካህፍ የልጆች የተኙት እዛ የሞቱት እዛ እንደነው የሚሉት በቁጥራቸው ተለያዩ ማለት አህል ኪታብ ከዚህም ታሪክ በኋላ ማለት ነው እንደነው የሚሉ ልጆቹ 3 ነበሩ 4ቱም ውሻ ነበር ይላሉ ሌሎች ምንድነው 5 ናቸው ሳድሱም ከልብና 6ኛ ውሻ ነበር ይላሉ ይሄንን በቃ ያስባሉ ባለ ዕውቀት ማለት ነው እንደዚህ ያወራሉ ይላል ባለ ፕሩፍ ማለት ምልክት ያላቸው ሌሎች ሚሉት 7 ናቸው 8ኛው ውሻው ነው ማለት ነው ሚሉት አይሩቢሁ አለም ማለት ከዛ አላህ ይመልስላቸው በዚህ አያ ምንድነው ሚሉ አላህ ነው የሚያውቀው ስንት ቁጥራቸው ይሄንን ልጆች ሚያቅ ስንት ቁጥር ነበሩ አስሐቡል ካህፍ ትንሽ ሰዎች ናቸው እና አላህ እንደዚህ ይላል አያዕለሙን ለቀሊላ من خلقه ማለት ትንሽ ሰዎች ያውቃሉ ስንት ቁጥራቸው ብዙ ሰው አያውቅም ስንት ቁጥራቸው ነው ልጆች የሞቱ ካህፍ ውስጥ ማለት ነው አላህ እና ትንሽ ሰዎች ከዛ መጽሐፍ ያመጣላቸው ሰዎች ነብዮች ማመን አስሐቡል ኪታብ በፊት የነበሩ ራሱ እንዳትለያዩ ይላል እኛ ምን ነስረደህ ታሪኮች ይሄንን ታሪኮች ነብይ ይሄንን ወህይ ያናገረ ታሪኮች ናቸው ከዛ ቁጥራቸው እንዴት ነበሩ ምናምን ማያክሰው የለም ማለት ነው እዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ያተናገረበት በቃ ከወህይ የወረደለት ያናገረው ይሄንን ታሪክ እንጂ ቁጥራቸው ምናምን አያውቅም አላህ Subhanahu Wa Ta'ala ነው የሚያውቀው እንደዚህ ይለዋል ለሰዎች እንደዚህ አናገሯቸው የታቀው ቁጥራታ የለም እና እንዴት ነበሩ ሐላቸው ማለት አታውቅም ማለት ነው عليكم السلام ورحمة الله أستاذ أدلم ይሄንን የተዘጋጁት ተፍሲር ማለት ኡስታዞች ነበሩ እኔ በቃ ከነሱ ያወራሁት ማለት ኤክስፒሪየንስ ያረካላቸው በቃ እንደዚህ ክረን ለናቅ በቃ ለክስናን በባሁን ሱረቱል ካህፍ ናቃለን ታሪኩ ምንድነው ያ ስለምንድነው ያወራል ማናቸው አስሐቡል ካህፍ ወከተሩ ኑርላ እዚህ ሼር ያረኩ በቃ እንጂ ኡስታዝ አና ኡስታዝ አይደለም ከዛ ለነብይ ሰለላሁ ዐለይሂ ወሰለም ያስተምራል ልክ አንድ ነገር አንድ ስራ ሲኖርህ ወደው መጨረስ አለበት መስራት አለበት ለነገ እንዳትል አለው ለነገ ካልክ ኢንሻአላህ መቀጠል አለበት እንደዚህ ያንተ የምታወራው ነገር በኢንሻአላህ ዝገው ይለዋል ማለት አላህ ከተሻለ ወደ ነገ እንቀጥላለን ላይፋችን ማለት ነው ነፍሳችን ወደ ነገ እንሰራለን ኢንሻአላህ አላህ ከጻፈልን አላህ ካልጻፈልን ምንሞት በዘቀን ይችላል አንድ ነገር ቢሆን ይችላል ከዛ ይሄንን ስራ ወደ ነገ ያልክ መጨረስ ራሱ ማትችልበት ነገሮች ይፈጠራል ለዚህ ልክ ለነገ ስትሐስብ ኢንሻአላህ ብል ማለት እንደ ዱዓ አላህ ከጻፈልኝ ነገ ጨርሳለሁ እንደዚህ ግን ልክ ስራ ሲኖርህ ምናምን መጨረስ አለበት በዛው ማለት ነው ለነገ እንዳትልክ ለነገ ካልክ ኢንሻአላህ ብል ማለት ነው ይለዋል ልክ ስትረሳ አንድ ነገር ልክ ስትረሳ በቃ ኢንሻአላህ ማለት አለበት الله ذكر ማለት አለበት ذكر الله لا اله الا الله سبحان الله እንደዚህ ذكر الله ማድረግ አለበት
تستوصل كذا هنا أهون ساعاته ينقرنال آية هيا أمست سورة أصحاب الكهف من دنو ميلان هنن يتنيوبت سنت جزية لاتو 309 ዓመት የተነዩበት ማለት ነው ቁጥሩን ሰጣቸው ማለት ነው ومكث الشبان ياما في كهفهم ولبثوا في صدر الله بسم الله الرحمن الرحيم ولبثوا في كهفهم 300 سنين وازدادوا 9 صدق الله العظيم هي آية ማለት 309 ዓመት ነው የተቀመጡት እዛ ካፍ ውስጥ ማለት የተለየበት ሰዎች አላወቁበትም ሰዎች ብዙ አለ እኔና ትንሽ ሰዎች ቤተሰብ የሚያውቁት አለ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ በኋላ ይሄንን አያ ወረደ ነገረው ስንት ዓመት ነው የተቀመጡት ስንት ቁጥራቸው አላህና ትንሽ ሰው ግን ስንት ዓመት ተነግሯል ግን كنت سنت ነበሩ አልተነገረም ሲሆን ساعتين انا بعمل لك بالكامل هنا نزل النبي محمد صلى الله عليه وسلم كطيقوا سنت أمتنو هن لجوج يتقمطوا كهف وسط يعني علاقة بلاچو قالوا ذلك توقيف من عند الله كالله الله أعلم بمدثر لكم هذه الصلاة والسلام وكذا كطيقوا النبي محمد صلى الله عليه وسلم سنت أمت هن اللجوج يتقمطوا كهف وسط عندها تناقراتشو أني علاقم الله يقال بلاچو እንደዚህ ለሆነ ማለት ነው ከዛ በኋላ ከጠየቁ እንደዚህ ካልካቸው በኋላ አንብበላቸው ቁርአን ላይ ያለ ማለት ነው እንደ ምልክት ሊሆንላቸው ማለት ነው ቁርአን ግን ተናግረዋል ስንት አመት የነበሩ ከህፎስ ማለት ነው ይሄ እንደ ማዕጂዛ እንደ አሜሪካ ማለት ነው ማይቀበሉ ሰው ማለት ነው እኔ ያላቀው አላህ ነው የሚያቀው ይሄ ቁርአን ላይ ያለ የተናገረ አንብበላቸው ይለዋል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ በቃ ስልክ ሊዘጋ ራሱ እስከ አያ 28 ሱረት አልከህፍ كذا نجلس إن شاء الله نجا نسكنا لنا إفطار شهي الله يتقبل منا ومنكم صالح الأعمال والدعاء والذكر القرآن وقراءة القرآن وقشاع عن القرآن بقى نسكنا لنا نجا إن شاء الله وزار ساعات نكتل لنا إن شاء الله هيالكم إن شاء الله ما كتلنا لنا مالكم هم نجر لي هيك follow, share, like, subscribe, channel YouTube, follow my Facebook page, TikTok, Snapchat, and second Allen for your reactions. Assalamu.